እሺ አባይነሽ መለስ እባላለሁ። እኔ በሰው የራሴ ምስክርነት ሳይሆን በሰው የተደረገለትን ሰው ስላየሁት ነው የምናገረው። የሆነች የጓደኛዬ ልጅ ነበረችና በጣም በብዙ መከራ ውስጥ ነበረች። በጣም ተጨንቃ ነበር። 4 ልጆች ነበሯት። ባሏ ጥሏት ሄደ። ከዛ በጣም እየተቸገረች እያለ እዚህ ቸርች እንጠራታለን። ነይና ይጸለይ፣ የልጄ ጓደኛ ናት። ነይና ይጸለይልሽ ብለን ስንጠራት የሆነ ቀን እንደምንም ብላ ትመጣለች። እኔ ደግሞ የዛን ቀን የልጄ ምስት ወልዳ አልመጣውም ነበር ቸርች፣ ከልጄ ጋር ነበር የመጡት። ከዛ እዚህ ስትመጣ ምንም አልነገረችውም ለነቢይ። እንዲህ ጉባኤ መሃል ነው የተቀመጠችው። ከዛ አስነሳትና ትጎበኛለሽ፣ የምትጎበኝበት ሰዓት ደርሷል አላት። አለኝ ያለችኝን ነው የምናገረው። ውስጤ በጣም እሷ ሩቅ ስለሆነች ምን ለመናገር ፈልጌ ነው። ከዛ የምትጎበኝበት ሰዓት ደርሷል ሲለኝ በቃ እኔ ተስፋ የቆረጥኩ ሰው ነኝ። አሜን አሜን ብቻ ነው ብሎ ዝም ብዬ አለች። ከዛ ከትንሽ ጊዜ በኋላ የባሏ ደግሞ ዘመዶች አሉ፣ ኤርትራውያን ናቸው። በውጪም አሉ ኤርትራም አሉ። ይደውሉላትና አባትየው ወንድሙ ይደውልና እዚህ ቆይቶ ፕሮሰስ ነበረው። ከ8 ወር በኋላ ሳይነግራቸው የባሏ ወንድም ማለት ነው እዚህ ቆይቶ ጉዳዩን ከጨረሰ በኋላ ይደውልላቸዋል። እዚህ ነኝና ላያችሁ መጣለው ይላል። ከዛ ባልየው ሌላ ምስት ጋር ሄዷል እነሱን ጥሎ። ከዛ ልጆቹ ደግሞ በስልክ ያገኙት ነበር። እንደዚህ ነው፣ እሷ አልነገረችውም። እንደዚህ መጥቷል ሲሉት ቀልድ መስሎ ዝም ብሏል እሱ። ከዛ ቀጥ ብሎ ወደ ቤታቸው ኮየፈጬ ነው ወደ ቤታቸው ሄደ። ሲሄድ ተደወለለት። እንዴ እኔ እኮ የምትቀልዱ መስሎኛል፣ እውነት ነው እንዴ ብሎ መጣ ሰውዬው። ከዛ አያት፣ ቤተሰቡን ሁሉ አየ። በጣም ልጆቹ ተጎሳቅለዋል። ከዛ በኋላ እሷን ይዟት ሄደ። 50,000 ብር ሶፋ፣ 55 ኢንች ቴሌቪዥን፣ ምንም ቤታቸው የላቸውም። ቤቱ ራሱ የሆነች ብዙ ሆነው ነው ከቤተሰብ ጋር ማለት ነው። ከዛ ቤት አውጥቷቸው የ3 ወር 36,000 ብር፣ 12,000 ብር የ3 ወር 36,000 ብር። ለሱ ደግሞ 1.8 መኪና ለወንድምየው። እሷ የሆነ ባጃጅ ነበራት እሱ ሲሄድ በሷ ዝም ብላ የነዳች ራሷ ልጆቹን ታስተዳድር ነበር። ያቺን ደግሞ በባለ 4 የጭነት ባጃጅ ማለት ነው ወደሱ ቀይሮላት፣ እሷ በዚህ የሆነ ነገር ታድርግ፣ አንተ ደግሞ በዚህ በመኪናው ሰርተ ቤተሰቡን አስተዳድር ብሎት ይሄዳል። ከዛ በኋላ እሱ ግን አንቺ ሌላ ነገር ትሰሪያለሽ ብሎ ያቺንም ጨምሮ ሸጦ እንትን እያለ ነው። አሁን እኔ ባለፈው ልጇ እንዲያውም ንገሪልኝ ነቢይ ጸልይልኝ ብላ ነበረ። ልጇ የ18 ዓመት ልጅ ከቤት ኮብልላ ወጣ ሙስሊም ጋር ተጠግታ እሷ ወልዳ ነው ልጅቷን ለማየት ሄጄ ይሄን ሁሉ የነገረችኝ ማለት ነው። እና እሷ እዚህ ቦታ ላይ ስለሌለች ምናልባት ላትመጣም ስለሚችል እኔ ደግሞ ውስጤ ይሄንን መመስከር ፈለገ ውስጤ። እና እግዚአብሔር በነቢይ በኩል ይሄን ድንቅ ታምር ነው። በቃ የነገ ሳምንት ነበር ሄጄ ያየዋት። መቼ ነው ደርሶ ሄጄ የሚመሰክረው እንደራሴ ጉዳይ አድርጌ ውስጤ በጣም እንትን እያለ ነበር። እና ይሄንን ነው እግዚአብሔር ያደረገው። እግዚአብሔር እዚህ ቤት የተደረገልኝ ነገር አለ። ይበልጥ ደግሞ ይሄ በጣም ነው የሚያስደንቀኝ። በቃ በጣም ልጅቷ ቆይ የመጣላት መልእክት ምንድነው? የምትጎበኝበት ሰዓት ደርሷል፣ በቅርብ ትጎበኛለሽ ብለሃል። እዚህ ጉባኤ ነበረች እዚያው። ከዛ በኋላ ግን ይሄ ሁሉ ያደረገው ማን የልጇ የባሏ ወንድም ነው። መጀመሪያ አባትየው መጡና 750,000 ያቺን የጭነት ባጃጅ ገዝተውለት ሄዱ። እንዳውም የሆነች ሴት እነሱ ከአስመራ ሲነሱ እሷ ከእንግሊዝ መጣችና ምንም ነገር እንዳይደረግለት ስታግድ በድብቅ ያቺን በ750,000 ገዝተውለት ሄዱ። ይገርም ነው። ይሄ የሆነው መቼ ነው? አሁን በዚህ ዓመት በቅርብ ነው የሆነው። እና እግዚአብሔር ዛሬ የሆነ ሰው አለ እንዲህ ድንገተኛ ጉብኝት ያደርግለታል። ይላችሁ ቤቱ፣ ሶፋው፣ መኪናው አይደለም። እግዚአብሔር ለቃሉ ታማኝ ነው። የሆነ ሰው ቤት ዛሬ ይጎበኛል።
የኔ ቤት ነው የሚል ሰው ጮሆ አሜን ይበለኝ። አንዳንዶቻችሁ የላችሁ የሆነ ቀን አለ እግዚአብሔር የቀጠረው ቀን። እስቲ ጮና አሜን በሉ በደም። እስቲ ጮና የእግዚአብሔር ጉብኝት ለኔ ነው በሉ። እስቲ አሁን አዲስ ሶፋ አዲስ ምናምን ሁሉም ነገር በቃ ሁሉ ነገራቸው አዲስ ነው። ሰውየውም ተመልሶ ገብቷል። ይሄንን አድርጎ ሄደ። ባልየው ጋር አስታረቃቸው። እሱ ሄደ። በቃ ብቻዋን ነበር የምትኖረው። አዎ ልጆቹን ይዛ በጣም ተቸግራ ነበር። አሁን ባልየው ገባ ወደ ቤት። አዎ